የዓለም ሀገራት ለፍልስጤም የነጻ ሀገርነት እውቅና ከሰጡ እስራኤል ዌስት ባንክን ትጠቀልላለች ሲሉ የእስራኤሉ የውጭ ጉዳይ ሚኒስትር ገልጿል። ያሁኑ የእስራኤል ማስፈራሪያ የተሰማው በቀጣዩ ክረምት ኒውዮርክ ላይ የዓለም ሀገራት ተሰባስበው ለፍልስጤም እውቅና ለመስጠት ማቀዳቸውን ተከትሎ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቪየትናም ጉብኝት ለማድረግ በተገኙበት ወቅት በባለቤታቸው በጥፊ መመታታቸው የዓለም መነጋገሪያ አድርጓቸዋል። የፈረንሳይ መንግስት ጉዳዩ ለጨዋታም የተደረገ ነው ቢልም ተንቀሳቃሽ ምስሎች ግን ጸብ እንደነበር በግልጽ እያሳዩ ነው። የሩሲያው ስካንደር ሚሳኤል ለምዕራባውያን መሳሪያዎች የማይበገር ሆኗል። ሩሲያ ሚሳኤሉን አዘምና ወደ ጦር ግንባር ማስገባቷ መሳሪያውን አደገኛ አድርጎታል። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዛሬው ዓለም አቀፍ መረጃችን እንደሚከተለው ተሰናድቷል። እስከ ፍጻሜው አብራችሁን ቆዩ። እስራኤል ዌስት ባንክን ልትጠቀልል ነው። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ዌስት ባንክንና የዮርዳኖስ ሸለቆን እንጠቀልላለን የሚል ማስፈራሪያን ሰንዝሯል። ጌዲዮን ሳር ይሄን ያሉት እንደ እንግሊዝና ፈረንሳይን የመሳሰሉ ሀገራት ለፍልስጤም ሀገርነት እውቅና ከሰጡ ነው ብለዋል። የእስራኤሉ ተነባቢ ጋዜጣ እስራኤል ሀዮም ይዞት በወጣው መረጃ መሰረት የውጭ ጉዳይ ሚኒስትሩ ሌሎች ሀገራት በእስራኤል ላይ የሚያደርጉት እያንዳንዱ ጫና ከባድ ምላሽ ይኖረዋል ብለዋል። ያሁኑ የእስራኤል ማስፈራሪያ የተሰማውም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቀጣዩ ክረምት በኒውዮርክ ከተማ ጉባኤ መጥራታቸውን ተከትሎ ነው። በዚህ ጉባኤ ላይም ፍልስጤም ሀገር በምትሆንበት አካሄድ ላይ ምክክር ይደረጋል ተብሏል። በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እምነትም የዓለም ሀገራት በኒውዮርክ ተሰብስበው በፈረንጆቹ የቀን አቆጣጠር ጁን 18 ለፍልስጤም ነጻ ሀገርነት እውቅናን ይሰጣሉ። የእስራኤል መንግስት የፈረንሳዩ ፕሬዝዳንት ከዚህ ቀደም ቃል ከገቡት በተቃራኒ ለፍልስጤም ሀገርነት እውቅና ለመስጠት እየጣሩ ነው በሚል በፕሬዝዳንቱ ላይ ወቀሳን አሰምቷል። ከተባበሩት መንግስታት ድርጅት 193 አባል ሀገራት መካከል 149 ወይም 75 በመቶ የፍልስጤም ነጻ ሀገርነትን የፈቀዱ ሲሆን የተወሰኑ ሀገራት ጉዳዩን በመቃወማቸው ግን ፍልስጤም እስካሁን ሀገር መሆን አልቻለችም። ባለፈው ዓመት ላይ የዓለም አቀፉ የወንጀለኞች ፍርድ ቤት በፍልስጤም ምድር ላይ የእስራኤል መንግስት የያዛቸው መሬቶች ህገ ወጥ ናቸው በማለት መግለጫ ማውጣቱ ይታወሳል። በሌላ በኩል እስራኤል ለ11 ሳምንታት ጋዛን ሙሉ ከበባ ውስጥ አስገብታለች። መድኃኒትና ምግብ ወደ ጋዛ ማስገባት አልተቻለም። ወደ ጋዛ ባለፈው ሳምንት 107 እርዳታ የጫኑ ተሽከርካሪዎች እንዲገቡ መፍቀዱን እስራኤል ብትገልጽም ተመድ እንዳለው ግን በየቀኑ ከ500 እስከ 600 መኪና እርዳታ መግባት አለበት። ያለፈው እሁድ 20 ሀገራትና ተቋማት በማድሪድ ተገናኝተው የጋዛን ጦርነት ለማስቆም ተወያይተዋል። የስፔን ውጭ ጉዳይ ሚኒስትር ሆዜ ማኑኤል ኤልባራስ እስራኤል ጥቃት ካላቆመች የጦር መሳሪያ ማዕቀብ እንዲጣልም ጠይቋል። እስራኤል በጋዛ በፈጸመችው ጥቃት እስካሁን ቢያንስ 53939 ሰዎች መገደላቸውንና ከነዚህም መካከል 16500 ህፃናት እንደሆኑ ተገልጿል። ምዕራባውያን ያልቻሉት የሩሲያ መሳሪያ። የዩክሬንና ሩሲያ ጦርነት ከተጀመረ ወዲህ ከምዕራባውያን ሀገራት ለሩሲያ የተሰጡ የአየር መከላከያ ዘዴዎችን በማውደሙ ረገድ የስካንዳር ኤም ሚሳኤልን ያክል ትልቅ ሚናን የተወጣ መሳሪያ የለም። በተለይም ሩሲያ ጦርነቱ ከተጀመረ በኋላ የስካንዳር ኤም ሚሳኤሎቿን የራዳር ሲስተሞች በማዘመን በምዕራባውያን የአየር መከላከያ ዘዴዎች እይታም በቀላሉ እንዳይገባ አድርጓለች። በፈረንጆቹ የዘመን ቀመር በ2006 ወደ ስራ የገባው ስካንዳር ሚሳኤል እስከ 500 ኪሎ ሜትር ድረስ ያለን የጠላት ኃይል መምታት የሚችል ሲሆን ሩሲያ አሁን ላይ በዩክሬኑ ጦርነት በብዛት እየተጠቀመችበትና ውጤታማነቱንም እየተመለከተች ትገኛለች። ዩክሬን የምትተማመንበትና አደገኛ ነው የሚባልለት የፓትሪዮት የአየር መከላከያ ዘዴም ለሩሲያው ስካንዳር ሚሳኤል ተጋላጭ ሆኖ ታይቷል። ዩክሬን የፓትሪዮት የአየር መከላከያ ዘዴን ለመጀመሪያ ጊዜ የተቀበለችው ከ2 ዓመታት በፊት ሲሆን ጀርመንና ኔዘርላንድስ የአየር መከላከያ ዘዴውን ለዩክሬን የሰጡ ሀገራት ናቸው። ከወራት በኋላም አሜሪካ ተጨማሪ ፓትሪዮት የአየር መከላከያ ዘዴን ለዩክሬን ሰጥታለች። ከምዕራባውያን ሀገራት ለዩክሬን ከተሰጡ የጦር መሳሪያዎች መካከል ዋጋውም ከፍ ያለና የሚሰጠውም አገልግሎት ከፍተኛ ነው የሚባልለትን የፓትሪዮት የአየር መከላከያ ዘዴን ለማውደም ሩሲያ የተለያዩ እቅዶችን አውጥታ እየሰራች ትገኛለች። ሩሲያ ይህ እቅዷ ተሳክቶላትም በተለይም በስካንዳር ሚሳኤል በተለያዩ ጊዜያት የፓትሪዮት ሚሳኤሎችን ከጥቅም ውጪ ማድረግ ችላለች።
የኢማኑኤል ማክሮን ውርደት በሰዎች ፊት በሚስታቸው በጥፊ ተመቷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከአውሮፕላን እየወረዱ ባለበት ጊዜ በሚስታቸው ብሪጊት ማክሮን በጥፊ መመታታቸው አነጋጋሪ ሆኗል። የ47 ዓመቱ ፕሬዝዳንት በ72 ዓመት ሚስታቸው በጥፊ ከተመቱ በኋላ ምንም እንዳልተፈጠረ እጅ ለእጅ ተያይዘው ከአውሮፕላን ሲወርዱም ታይቷል። አስቀድሞ ጉዳዩ ውሸት ነው ብሎ ያስተባበለው የፈረንሳዩ የኤሊሴ ቤተ መንግስት በኋላ ላይ ክስተቱን የሚያሳዩ በርካታ ተንቀሳቃሽ ምስሎች በማህበራዊ ትስስር ገጾች ላይ በመለቀቃቸው ክስተቱ መፈጠሩን አምኖ የተፈጠረው ክስተት ግን በመጥፎ ጉዳይ ሳይሆን ሁለቱ ጥንዶች ለጨዋታ የሚያደርጉት ነው ብሏል። ቤተ መንግስቱ ጨምሮም ነገሩን መጥፎ ገጽታ ሊሰጡት እየጣሩ የሚገኙት የሩሲያ ደጋፊ የሆኑ መገናኛ ብዙሃን ናቸው በማለት ጉዳዩን በሩሲያ ላይ አላኳል። በኋላ ላይ ከአውሮፕላን ሲወርዱ ከዚህ ቀደም እንደነበረው እጅ ለእጅ አለመያያዛቸውም ክስተቱ ከጨዋታ ይልቅ ጸብ ነበር እንዲባል አድርጎታል። ክስተቱ የተፈጠረው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የደቡብ ምስራቅ ኤዥያ ጉብኝታቸውን ትናንት በቪየትናም በጀመሩበት ወቅት ነው። ለ6 ቀናት በሚቆየው የቀጠናው ጉብኝታቸው ማክሮን ከቪየትናም በተጨማሪ የኢንዶኔዥያና ሲንጋፖር ሀገራትን ይጎበኛሉ። በዚህም ለኤዥያ ሀገራት ሉዓላዊነት ያላቸውን አክብሮት ያሳያሉ ተብሏል። ፕሬዝዳንት ማክሮን በዋና ከተማዋ ሃኖይ የቪየትናምን ከፍተኛ አመራሮችና ቁልፍ የኢነርጂ ዘርፍ ተዋናዮችን አግኝተው እንደሚወያዩም ተገልጿል። ማክሮን በደቡብ ምስራቅ ኤዥያ ጉብኝታቸው ፈረንሳይን ከቀጠናው ሀገራት ጋር እንደ ሁነኛ የንግድ አጋር ለማስተሳሰር ማቀዳቸውንም ነው አጃንስ ፍራንስ ፕሬስ የገለጸው። ሁለቱ ጥንዶች ከዓመታት በፊት ሲገናኙ ኢማኑኤል ማክሮን የ15 ዓመት ታዳጊ ባለቤታቸው ብሪጊት ማክሮን ደግሞ 39 ዓመታቸው የነበረ ሲሆን በወቅቱም ብሪጊት ማክሮን የኢማኑኤል ማክሮን የድራማ መምህር ነበሩ። ከ17 ዓመት በፊት ትዳርን የመሰረቱት ሁለቱ ጥንዶች የጋራ ልጅ የሌላቸው ሲሆን ብሪጊት ማክሮን ከሁለቱ ትዳር በፊት በነበራት ሌላ ትዳር 2 ልጆችን ያፈራች ሲሆን የመጀመሪያ ልጇም ካሁኑ ባለቤቷ ኢማኑኤል ማክሮን በ2 ዓመታት ይበልጣል። የእንግሊዙ አሰቃቂ አደጋ። የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነው ሊቨርፑል ደጋፊዎች ደስታቸውን እየገለጹ ሳለ አንድ ግለሰብ በመኪና ባደረሰው አደጋ በርካቶች መጎዳታቸው ተዘግቧል። የመርሲሳይድ ፖሊስ እንዳለው ዎተር ስትሪት በተባለ መንገድ ላይ በርካታ ደጋፊዎች ደስታቸውን እየገለጹ እየተጓዙ ሳለ ነው አደጋው የደረሰው። በስፍራው አቆጣጠር አመሻሹን 12 ሰዓት አካባቢ በደረሰው አደጋም በደርዘን የሚቆጠሩ ሰዎች ተጎድተዋል። 2 ሰዎች ከፍተኛ አደጋ ሲደርስባቸው 27 የሚሆኑት ደግሞ ሕክምና እያገኙ እንደሆነ ፖሊስ አሳውቋል። ሊቨርፑል አካባቢ የሚኖር የ53 ዓመት ብሪታናዊ አደጋውን በማድረስ ተጠርጥሮ በፖሊስ ቁጥጥር ስር ውሏል። ግለሰቡ የተሰበሰቡ ሰዎች ላይ መኪናውን እየነዳ ሲመጣም የታየ ሲሆን ጉዳት ከደረሰባቸው መካከል 4 ሕፃናት እንደሚገኙበትም ተዘግቧል። ለሕይወት የሚያሰጋ ጉዳት ከደረሰባቸው 2 ሰዎች መካከል አንደኛው ሕፃን መሆኑን የኖርዝ ዌስት አምቡላንስ አገልግሎት አሳውቋል። ባለስልጣናት ክስተቱ እንደ ሽብር ጥቃት አይቆጠርም ብለዋል። ሰኞ ከሰዓት በ10 ሺዎች የሚቆጠሩ የሊቨርፑል ደጋፊዎች ቡድናቸው የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን አስመልክቶ ደስታቸውን ለመግለጽ ነው ወደ ጎዳና የወጡት። ሊቨርፑል እግር ኳስ ክለብ በአደጋው ለተጎዱ ሙሉ ድጋፍ እንደሚያደርግ አሳውቋል። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር በሊቨርፑል ጎዳና የደረሰውን ክስተት በጣም አሰቃቂ ብለው የአደጋ ጊዜ ሰራተኞች ላሳዩት ተግባር ምስጋናን አቅርበዋል። አንድ የአይን እማኝ እንደገለጸው ተጠርጣሪው አደጋውን ያደረሰው የሊቨርፑል ተጫዋቾችን ይዞ የነበረው አውቶቡስ ካለፈም ከ10 ደቂቃዎች በኋላ ነው። ፖሊስ ተጠርጣሪው አደጋውን ለምን እንዳደረሰው እስካሁን ግልጽ አይደለም ብሏል። የመርሲሳይድ የእሳት አደጋ ኃላፊ ኒክ ሲርሊ እንደገለጹት የአደጋ ጊዜ ሰራተኞች ከስፍራው ሲደርሱ 3 አዋቂዎችና 1 ሕፃን ከመኪናው ስር ነበሩ። የ47 ዓመቱ ሃሪ ራሺድ ከሚስቱና ከ2 ታዳጊ ሴት ልጆቹ ጋር በስፍራው ተገኝቶ የነበረ ሲሆን አደጋውን አድርሷል የተባለው ግለሰብ ሰዎችን እየገጨ ያለፈው በጎናችን ነው ሲል የተፈጠረውን ይናገራል። መጀመሪያ የሰማነው ድው ድው የሚል ድምጽ ነው። አንዳንድ ግለሰቦች መንገድ ላይ ወድቀዋል፣ ራሳቸውንም የሳቱ ነበሩ። እጅግ አሳዛኝ ነው፣ በጣም አዝኛለሁ ሲልም ተጨማሪ መረጃን ሰጥቷል።